ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከመልህቅ ልሳን አማራ ሚዲያ የምሽቱን ዜናዎች ይዘን ቀርበናል። አበይት ነጥቦችን በቅድሚያ የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ጀግና አይሞትም ታሪክ ሁሌም ይዘክረዋል በሚል መፈክር የሰማዕታትን መታወሻ መርሃ ግብር አካሂዷል። በሸዋ ጠቅላይ ግዛትና በወሎ ቤተ አማራ በተለያዩ ግንባሮች በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ድል መመዝገቡ ተገልጿል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የንጉሥ ሳህለ ሥላሴ ክፍለ ጦር የሶስተኛ ዙር የፋኖ ሰራዊት አባላትን በደማቅ ሁኔታ አስመርቋል። በመካነ ሰላም ቀጠና ወደ አርሶ አደሮች መንደር በተተኮሰ ከባድ መሳሪያ በቤት እንስሳትና ንብረት ላይ ከፍተኛ ጉዳት ደርሷል። ክቡራን አድማጭ ተመልካቾች ወደ ዝርዝር ዘገባው አልፋለሁ። የንጉሥ ሳህለ ሥላሴ ክፍለ ጦር የሶስተኛ ዙር የፋኖ ሰራዊት አባላትን አስመረቀም። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ አምደ ጽዮን ኮር ስር የሚገኘው ንጉሥ ሳህለ ሥላሴ ክፍለ ጦር ለተከታታይ ወራት የፖለቲካና ወታደራዊ ስልጠና ሲሰጣቸው የነበሩትን የሶስተኛ ዙር ምልምል መደበኛ የፋኖ አባላትን አስመርቋል። በሳሲት ክላስተር በተካሄደው የፋኖ ሰራዊት ምርቃት ፕሮግራም ላይ የሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮችም የኮር የክፍለ ጦር እንዲሁም የተጉለትና ቡልጋ አውራጃ የቀበሌ አመራሮች ተገኝተዋል። የክፍለ ጦሩ ዋና አዛዥ መቶ አለቃ ደሞዝ አሽኔ ለተመራቂዎች የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የሰልጣኞችን መታወቂያና ሰርተፍኬት አበርክተዋል። ለስኬቱ አስተዋጽኦ ላበረከቱ አካላትም ምስጋና ቀርበዋል። በምረቃ መርሃ ግብሩ የእዙ ፖለቲካ አመራሮች የተገኙ ሲሆን አርበኛ መስፍን ተስፋዬና አርበኛ ሐኪም ግዛቸው ሳለ ተጉለትና ቡልጋም የበርካታ ነገስታት መፍለቂያ መሆኑን በመጥቀስም ተመራቂዎቹ የዚህ ታሪካዊ ማህበረሰብ አካል በመሆናቸው የተሰማቸውን ኩራት ገልጸዋል። የተጉለትና ቡልጋ አውራጃም የሳሴት ክላስተር ዋና አስተዳዳሪ አርበኛ ኃይሉ ለገሰም ለተመራቂዎቹ የቃል ኪዳን አደራን የሰጡ ሲሆን ለሰልጣኞች የማበረታቻ ሽልማት እንዲሁም ለክላስተርና ቀበሌ አመራሮች የክብር እውቅና በመስጠትም በደማቅ ሁኔታ ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ምኒልክ እዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ታላቅ ጀብድ በመፈጸም ድልን ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ የ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ከወልዲያ ከመርሳ ከሳንቃ እንዲሁም ከእዜት ስርዓቱ በብዛት አግተልትሎ ወደ ደቡብ ወሎ ዞን አምባሰል ወረዳ 05 ቀበሌ ልዩ ቦታው ወፍጮና ቋሁ ወደ ተባለ ቦታ ሐምሌ 5 2018 ከጧቱ 2 ሰዓት ተኩል አካባቢ ሲንቀሳቀስ የነበረው ይህ የስርዓት ወንበር ጠባቂ ጦር በተጠናና ውጤታማ በሆነ ደፈጣም በ35ኛ ክፍለ ጦርና በ24ኛ ክፍለ ጦር በር መጠበቂያ እየተባለ በሚጠራው ቦታ ላይ እስከ ወዲያኛው በማሰናበትም ድልን ተጎናጽፏል። በዚህ አውደ ውጊያም ትላንት ሐምሌ 5 2018 ከጧቱ 2 ሰዓት ተኩል ጀምሮ በተደረገው ተጋድሎ የስርዓቱን ጦር በተጠና ደፈጣ ጥቃት ከ75 በላዩን በማሰናበትም ከ30 በላዩን በማቆሰል ድል መጎናጸፍ ሲቻልም ይህ ከተለያየ ቦታ በገፍ ተሰባስቦ የመጣ ኃይል ነፍሴ አውጭኝ በማለት ወደ መጣበት እየተበታተነ ተመልሷል የተባለው። በዚህ የተበሳጨው የጠላት ኃይል ከመርሳና ከነጀቶ ጀነራል መድፎችን ከጧቱ 4 ሰዓት ጀምሮ በዘፈቀደም ወደ ህዝቡ ያለማቋረጥ እስከ ቀኑ 9 ሰዓት ተኩል ድረስም ሙትና ቁስለኛውን ለማውጣት ሲያስወነጭፍ ውሏል። በመጨረሻም በአራት ኦራል ሙትና ቁስለኛውን ወደ መርጦና ወልዲያም እያጓጓዘ አምሽቶ በከባድ መሳሪያ ሽፋን እየሰጠም እየተገተለተለ ወጥቷል ተብሏል። ጀግና አይሞትም ታሪክ ሁሌም ይዘክረዋል። ክብርና መጽናናት ለአርበኛ ጸጋው ታፈሰና ለቀኛዝማች አቡ አሳምረው ቤተሰቦችና ጓዶቹም ለአማራ ህዝብ በሙሉ። ታሪክ ራሱን በጀግኖች ደምና አጥንት ይጽፋል። ትላንት በመርሃቤቴ አውራጃም ላይ ቤት ወረዳም በኮላሽ ተራራማ ስፍራ በነበረው ታላቅ ፍልሚያም የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ባደረገው የላቀ ጀግንነትም የአገዛዙን ትልቅ የቁም ምሽግ ሲሰባበር ጠላት ዋይታም በየጉድጓዱ ሲያምባርቅ ውሏል። የአገዛዙን ቅልብ ኮማንዶም በያለበት ክፉኛ በመምታትም ለወሬ ነጋሪ እንኳን ሳያተርፉም በርካታም የጠላት ኃይሎችን በማሰናበትም የክብር ሰማዕትነት የተቀበሉት አርበኛ ጸጋው ታፈሰና ቀኛዝማች አቡ አሳምረው ለህዝባቸው ያላቸውን ፍቅርና የገቡትን ቃል በአንድያ ነፍሳቸው በተግባር አስመስክረዋል። እነዚህ የቁርጥ ቀን ጀግኖች በፋኖ ማዕቀፍ ውስጥ በመሆን ከ2013 ጀምሮ ለአማራ ህዝብ
ህልውና ክብርና መብት ሲሉ በግንባር ቀደምትነት የተሰለፉ ያዋጉ የተዋጉና ህዝብን በማደራጀት ረገድ የተዋጣላቸው የትግሉ አብሪ ኮከቦች ነበሩ። ዛሬም እንደ ትላንቱ በኮላሽ ጠንካራም የቁም ምሽግ ላይ ታሪክ ዘላለም ሲዘክረው የሚኖር የጀግንነት ስራን ሰርተው አልፈዋል። አርበኛ ጸጋው ታፈሰ በመርሃ ቤቴ ሰራዊት በማደራጀት እስከ ምስራቅ አማራ ድረስ በግንባር ቀደምትነት የተሰለፈ የታገለና ያታገለ የአማራ የቆርጥ ቀን ልጅ ነው። ቀኛዝማች አቡ አሳምረው የመጀመሪያውን የአጣየን የደራን የጠላት ከበባ ከሰበሩ አብሪ የትግል መሪዎች አንዱ ሲሆን ይመራው የነበረውም ሰራዊት ለአማራ ህዝብ ህልውና ሲባል ምርጫችን ወይ ሞት ወይ ማሸነፍ በሚል መርህ ያታገለም ጀግና ነበረ። እነዚህ የሸንቆጥ ልጆች አባቶቻቸው ከፋሺስት ጣሊያን ጦር ጋር ታሪክ በሰሩበት በታሪካዊቷም ላይ ቤት ወረዳ ኮላሽ ሰንሰለታማ ተራራ ላይ የብልጽግናን ሰራዊት ለወሬ ነጋሪ ሳይተርፍ ካረገፉ በኋላ ውድ ህይወታቸውን በጀግንነት ለአማራ ህዝብ ህልውና ሲሉ ሰውተዋል። በእለቱ የነበረው ተጋድሎ ወደር የሌለው ነበረም። ጀግኖቹ ሙሉ አንድ ሻለቃ የጠላት አየር ወለድን ያንበረከኩም በጀግንነት መሃል ገብተው የቦምብ ናዳ በማውረድ ታሪክ የሰሩ ብርቅዬዎች ነበሩ። ምንም እንኳን እነዚህ የቆርጥ ቀን ልጆች ሙሉ ድሉ ከመጠናቀቁ በፊት ቢሰውም ያፈሯቸው ሺህ ጀግኖች ግን ዓላማቸውን አንግበው ተልእኳቸውን ፈጽመዋል። የጀግኖቹ ደም በከንቱ አልቀረም። የጀመሩትና የመሩት ውጊያ በተተኪዎቹም የናደው ክፍለ ጦር አናብስት በተቀጣጠለ ወኔና ልዩ የመዋጋት ጥበብ ቀጥሎ በጠላት ላይ ሙሉ በሙሉ በደረሰ የማጥቃት ፍጻሜ ተጠናቋል። የጀግኖቹ ደም በድል ተተክቷል። በእለቱ ማቲያስ ማደቦ ሲመራው የነበረው ጦር በጀግኖቹ ምት በኮላሽ ተራራ ተቀብሮ የአገዛዙ ሹማምንቶችን በሐዘን ያስቀመጠ ክስተት ሆኖ አልፏል። ጀግና ቢወድቅም የጀመረው ዓላማና የለኮሰው የነጻነት እሳት መቼም ቢሆን አይጠፋም። በእንዲህ አይነት የቆርጥ ቀን የህልውና ዋስትና የሆኑ ጀግኖቻችን ለአማራ ህዝብ ያበረከታችሁ የጀግና ወላጆችና ቤተሰቦች ሐዘናችሁ የሁላችንም ሐዘን ቢሆንም ማህፀናችሁ በኩራትና በክብር ሊመሰገን ይገባዋል። ፈጣሪ ጽናቱንና መጽናናቱን ይስጣችሁ። የደምና የዓላማ ጓዶቻቸው የሆናችሁ የነጻነት ታጋዮች የጀግኖቹ መውደቅ የትግል ወኔያችሁን የሚያጠናክር የተረከባችሁትን አደራም በድል ለማጠናቀቅ ጉልበት የሚሆን ነው። የአማራ ህዝብ ህልውና የሚረጋገጠው በጀግኖች መስዋዕትነትና ጠላትን በየቦታው በመቅበር በመሆኑ ከትላንቱ ነገ ይበልጥ እንድትጠነክሩ ያደርጋችኋል። ህዝባችን እንደዚህ ያሉ ውድ ልጆቹን ለነጻነትና ለህልውናው ሲል መስዋዕት አድርጓል። ታሪክ የማይረሳቸው እነዚህ ሰማዕታት የቁጭትና የድል አርማዎቻችን ናቸው። የጀግኖቹ የአርበኛ ጸጋው ታፈሰና የቀኛዝማች አቡ አሳምረው ስምና ታሪክ በትውልድ ልብ ውስጥ ለዘላለም ህያው ሆኖ ይቆያል ያለው የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። በመካነ ሰላም ቀጠና ወደ አርሶ አደሮች መንደር በተተኮሰ ከባድ መሳሪያ በቤት እንስሳትና ንብረት ላይ ከፍተኛ ጉዳት መድረሱ ታውቋል። በመካነ ሰላም ቀጠና በከተማው መሽጎ የሚገኘው የአገዛዙ ሰራዊት ወደ ገጠር መንደሮች በተደጋጋሚ በከፈተው የመድፍና የሞርታር ከባድ መሳሪያዎች ጥቃት በአርሶ አደሮች ንብረትና በቤት እንስሳት ላይ ከፍተኛ ጉዳት ማድረሱን የአፋብን ወሎ ቤት አማራ ምኒልክ እዝ የሚዲያና ኮሚኒኬሽን መምሪያ አስታውቋል። የአገዛዙ ጦር በአማራ ህዝብ ላይ ሰብአዊና ቆሳዊ ጉዳት ማድረስ ከጀመረ እነሆ 3 ዓመታት የተቆጠሩ ሲሆን ዛሬም ከመካነ ሰላም ከተማ ተነስተው ወደ ገጠር የተወነጨፉ የመድፍና ሞርታር ቀንቡላዎች በርካታ የአርሶ አደሮችን ንብረት አውድመዋል ተብሏል። በጥቃቱም የቀንድና የጋማ እንስሳት ጉዳት እንደደረሰባቸው ነው የአካባቢው የመረጃ ምንጮች የገለጹት። ይህ አይነቱ ጥቃት በቅርቡ በመቅደላ ወረዳ አሶል ቀበሌ ውስጥ የአገዛዙን ሰራዊት የቀንድና የጋማ ከብቶችን በመድፍ መምታቱን ያስታወቀ ወሰው የምኒልክ እዝ አሁንም ማረፊያው የማይታወቅ ከባድ መሳሪያ ወደ መንደሮች የሚተኩሰው ህዝቡና ንብረቱን ኢላማ ያደረገ አጠቃላይ የማጥፋት ዘመቻ መሆኑን ያሳያል ብሏል። በመሆኑም በትግሉ ዙሪያ በገለልተኝነት ዳር ቆመው የሚመለከቱ ወገኖች ነግበኔ በማለት ለአማራጭ የሌለው የህልውና ተጋድሎ ራሳቸውን እንዲያዘጋጁ ጥሪ ያቀርቧል። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። ጤና ይስጥ።